ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዓላ ረሱሊላህ። ውድ ወንድሞች እህቶች፣ ማዛ ተረውነ ለው ዑድና ኢላ መሳጅድና ቢሐዘር፣ ምን ይመስላችኋል ወደየ መስጂዶቻችን በጥንቃቄ ብንመለስ? ውድ ወንድሞች እህቶች፣ ሙስሊም ከመስጂድ ርቆ መቆየት ማለት አሳ ከውሃ ውስጥ ወጥቶ መቆየት ማለት ነው። ሱብሓነላህ። ስለዚህ ወደ መስጂዶቻችን እንመለስ፣ ወደ ዒባዳችን ብንመለስ ይሻለናል። በላ ሲመጣ ሙሲባ ሲመጣ ወደ አላህ ነው የምንሸሸው። አዎ ከመስጂዶቻችን ውጭ ሁነን ወደ አላህ መሸሽ ይቻላል፣ ዒባዳ ማድረግም ይቻላል፣ ሰላት መስገድም ይቻላል። ተጨባጩ ላይ ግን እንዳየነው ከሆነ ከብዙ ወንድም እህቶቻችን እንደሰማነው ከሆነ ግን ከመስጂዶቻችን በመራቃችን በመሸሻችን ወደ አላህ መቃረብን ወደ አላህ መጠጋትን ሳይሆን ያተረፍነው የበለጠ ከአላህ መራቅን ያተረፍነው። አብዛኛው ሰው እንደዛ ነው። ከመስጂዶቹ በመራቁ ሙስሊሙ ማህበረሰብ ሰላቱን በወቅቱ እየሰገደ አይደለም። ሰላቱን በወቅቱ የሚሰግደውም አስተካክሎ እየሰገደው አይደለም። ጠብ ነው እየሆነ ያለው። እንደ ግብር ይውጣ ጠቅጠቅ ነው እያደረገ ያለው። አንዳንዱ አስፋልት ዳር ነው የሚሰግደው፣ አንዳንዱ ስራ ቦታ ላይ ነው የሚሰግደው፣ አንዳንዱ መስገጃ ቦታ አጥቶ ምንጣፉን ይዞ ወይም ካኪ ወረቀት ይዞ መስገጃ ቦታ ሲፈልግ ነው በየቦታው የሚታየው። ሱብሓነላህ። ይህ እንግዲህ በኢማን ጥንካሬ ያለው ነው። አንዳንዱ እያጠጋጋው ነው። ዙርን ከዓስር መግሪብን ከዒሻ እንደዚህ እያደረገው ነው። አንዳንዱ ወቅቱን አሳልፎ እየሰገደ ነው። አንዳንዱም እየረሳው ችላ እያለው ነው። ሱብሓነላህ። ያለውን ችግር ሁሉም በየቤቱ የሚያውቀው ያለ ጉዳይ ነው። ቀብልያና ባዕድያማ አላህ ያዘነለት ሰው እንጂ አብዛኛው ትቶታል ማለት ይቻላል። ይህ ሁሉ የሆነው ከመስጂዶቻችን በመራቃችን ነው። ሙስሊም ከሰላት ርቆ ሙስሊም ሰላቱን በአግባቡ ከመስገድ ርቆ እንዴት ነው ኢማኑ ሊቆይ የሚችለው? እንዴት ነው ከአላህ ጋር ያለው ግንኙነት ጠንካራ ሆኖ መቆየት የሚችለው? አላህም እኮ ይህን ድክመታችን አውቆ ነው፣ ይህን ስንፍናችን አውቆ ነው ሰላታችሁን በጀማዓ ስገዱ፣ በጀማዓ እንድንሰግድ የተደነገገልን። ሁሉም ሰው በየመስጂዱ በያለበት ሰፈር በያለበት አካባቢ መስጂድ ሄዶ እንዲሰግድ የተነገረው። ነቢያችን ሰለላሁ ዐለይሂ ወሰለም አንድ ሰሓቢይ እሳቸው ጋር መጣ፣ አይነ ስውር የሆነ። ይህ ሰሓባ ለረሱል ሰለላሁ ዐለይሂ ወሰለም እንዲህ ብሎ ጥያቄ ቀረበላቸው። የአላህ መልእክተኛ ሆይ እኔ አይናማ ነኝ፣ አይነ ስውር ነኝ። አዳን ሲባል ወደ መስጂድ መምጣት አልችልም ብቻዬን። መንገዴ ላይ ገደል አለ፣ እሾሃማ አለ፣ የተለያዩ የሚተናከሱ ነፍሳቶች አሉና ምን ይሻለኛል ብሎ አላቸው። ነቢዩ ሰለላሁ ዐለይሂ ወሰለም ያቀረበው ምክንያት እንደ ሎጂክ አሳማኝ ስለነበረ በቃ ቤት ስገድ አሉት። ትንሽ ሄድ እንዳለ ተመልሰው ጠሩትና ሀል ተስማዑ ብኒዳ ሐየ ዐለ ሰላህ ኑ ወደ ሰላት የሚለውን ጥሪ ትሰማለህ አይደል አሉት። እሱንማ እሰማለሁ፣ አዛንማ ይሰማኛል አላቸው። የዛኔ ምን አሉት? አዛን እየሰማህ እንዴት ይሆናል ቤት መስገድ? ጥሪማ ከተሰማህ ፈአጅብ፣ ጥሪውን መልስ መስጠት አለብህ፣ መተህ በመስጂድ ነው መስገድ ያለብህ ብሎ ነው የነገሩት ነቢዩ ሰለላሁ ዐለይሂ ወሰለም። በሌላ ሐዲሳቸው ረሱላችን ሰለላሁ ዐለይሂ ወሰለም አዛን ተብሎ እቃም ከመባሉ በፊት ሰዎች ሲያዩ ሰብሰብ ብሎ የመጣ ለጀማ የመጣ ሰው ደከም ያለ ሲሆን ምን አሉ? እኔ አሰብኩኝ አሉ አዛን ተብሎ እቃም ተብሎ የሚያሰግድ ሰው ለመመደብ፣ ሰላት የሚያሰግድ ሰው ከሌ ወይ ሰላት አሰግድ ብዬ እኔ ደግሞ እንጨት ሰብስቤ አሸክሜ በየመንደሩ ልሽከረከር ልዞር አሰብኩኝ። ምን ለማድረግ? ሰላት እየተሰገደ በየቤታቸው የሚሰግዱ ሰዎችን ከነ መኖሪያ ቤታቸው ላቃጥላቸው አሰብኩኝ። ነገር ግን ሰላተል ጀማዓ ዋጅብ ያልሆነባቸው ሴቶች፣ ሕፃናት፣ በሽተኞች፣ ሸሪዓው የፈቀደላቸው ዑዝር ያላቸው ሰዎች ስለሚኖሩ እነሱ ይጎዳሉ በማለት ተውኩ እንጂ ይህንንም አስቤ ነበር አሉ። ይህ ማለት ለሰላተል ጀማዓ ምን ያህል አንገብጋቢ መሆኑን ምን ያህል ወሳኝ መሆኑን የገለጹበት ሐዲስ ነው ረሱላችን ሰለላሁ ዐለይሂ ወሰለም በመጀመሪያው ከሁለተኛውም ሐዲስ የምንረዳው። ውድ ወንድሞች እህቶች፣ ዱንያዊ ህይወታችን ለማትረፍ ብለን እኮ አኼራዊ ሐያታችን አጣን። አዎ ዱንያዊ ሐያታችን ከበሽታ ከኮሮና ቫይረስ በሽታ ለመዳን ብለን የወሰድናቸው እርምጃዎች የምንወስዳቸው ጥንቃቄ ብለን ያልናቸው እኛ እንደ ግለሰብ ያልናቸው ነገሮች ከዲናችን አራቁን፣ ከአላህ አራቁን።
የሰውን ኢማን ቀነሰ፣ የሰው ኢማን ደከመ። ሱብሃንአላህ። ታዲያ የቱ ይሻላል? ዱንያዊ ምንፈልገው ነገር ማጣት ይሻላል ወይስ አኺራን ማጣት ይሻላል? ሱብሃንአላህ። አኺራን ከምናጣ ዱንያን ብናጣ ነው የሚሻለው። እንዴ ለአኺራችን ብለን እኮ አይደለም ጤንነታችን ህይወትን መሰዋት እኮ አለ። ለአኺራ ብለን ሀብትንም መሰዋት አለ። ለአኺራ ብለን ያለ ሌላ ነገራችን ሁሉ እንሰዋለን። ዲኑ የፈቀደልን ነው ብለን ወደ የቤታችን ገባን። ግን አልታዘባችሁም? ዲኑ ፈቅዶልናል ብለን ከመስጂዶቻችን ወተን በየቤቶቻችን እየሰገድን ለአዱንያ ጉዳይ ግን መርካቶን አላጨናነቅንም፣ ሱቆችን አላጨናነቅንም፣ ትራንስፖርትን አላጨናነቅንም። ምን አለ መስጂዶችን ማጨናነቅ ምንድነው የከለከለን? ወይስ ይሄ በሽታ መስጂድ ውስጥ አለ ብሎ ነው እንደ የጤና ባለሙያዎች የነገሩን? በፍጹም አይደለም። ይህ አባባል መጅሊሳችን እንደሆነ ያለበትን ችግር ሁላችሁም ታውቁታላችሁ። የሰጠውን ፈትዋ በወቅቱ መስጂዶቹን ዝጉ ሳይሆን በየቤታችሁ ስገዱ ከበሽታው አንጻር ነበረ። ሰሉ ፊ ሪሓሊኩም ይባል፣ ሰሉ ፊ ብዩትኩም ይባል ነበር የተባለው። ግን ሰው ቤቱ እየሰገደ ቤቱ እየተቀመጠ አይደለም። ቤቱን ለቆ ወጥቷል። ስራ ቦታ ነው ያለው፣ በየመንገድ ነው ያለው። ታዲያ ይሄ ሰሉ ፊ ሪሓሊኩም ወቅቱን ያልጠበቀ ግንዛቤው ያነሰ የነበረ መሆኑን ነው የሚያሳየው። ምክንያቱም ሰሉ ፊ ሪሓሊኩም የሚለውን መመሪያ አዋጅን ለማወጅ መነሻ የተደረገው በዝናብ ጊዜ በኃይለኛ ዝናብ ጊዜ ሰሉ ፊ ሪሓሊኩም ይባላል። በሸሪዓው ማስረጃም አለው። ይህ በሽታና ዝናብ ግን አይመሳሰሉም፣ ዒላዎቹ አይገናኙም። ዝናቡ ሰው ከቤት እንዳይወጣ ስለከለከለው ነው ሰሉ ፊ ሪሓሊኩም የተባለው። ይህ በሽታ ግን ሰው ከቤቱ እንዲወጣ አልከለከለውም። ሰው ከቤቱ ወጥቷል፣ በየቦታው ነው ያለው። ባይሆን ይህ በሽታ ምን ነበር የጠየቀው? ባለሙያዎቹ የጤና ባለሙያዎች እንደተናገሩት መራራቅን ነበረ፣ ማስክ ማድረግን ነበረ፣ እጅ መታጠብን ነበር እንጂ እቤታችሁ መቀመጥ ጥሩ ነው በመባል እንጂ የግድ አይደለም። አሁንም የግድ የሆነው በመንግስትም አዋጅ ደረጃ ይህን ጉዳይ በተመለከተ በወጡ አዋጆች ምንድነው የተባለው? መራራቅ፣ አለመቀራረብ፣ ንጽህና መጠበቅ፣ ማስክን ማድረግ ነው እንደ ወሳኝ ነገር እየተነገረ ያለው። ባለሙያዎችም አጥብቆ እየተናገሩት ያለው ይህን ነው። እኛስ ምን አለ ይህኑ ጥንቃቄ እያደረግን ወደ የመስጂዶቻችን ብንመለስ? ምን አለበት የሰው ኢማን ከመሞቱና ባዶ ከመሆኑ በፊት ካሁን ብንታደገው? ጊዜው አልፏል። አሁን ጊዜው አልፏል። ብዙዎች ኢማናቸው ደክመዋል። አሁን መስጂዶቻችን ይከፈቱ ተብሎ ቢታወጅ እንኳን ምን ያህሉ ሰው ነው የሚመጣው? አጠያያቂ ነው። ምን ያህሉ ሰው በዚህ መሃል ወደ ወንጀል ወደ ፈሳድ ስንቱ ሂዷል። አላህ ይቁጠረው በየቦታው ያለውን። ስለዚህ እባካችሁ በየቦታው ያላችሁ የመስጂድ ኮሚቴዎች፣ በየቦታው ያላችሁ የመስጂድ አስተዳዳሪዎች ከሁሉ በፊት ሚሰማ የለም እንጂ ፌዴራል መጅልስ ላይ ያላችሁ የኛ ብለን ያመናችሁ ቦታው ሲሰጣችሁ ተመርጣችሁ ሳይሆን ሲሰጣችሁ ስትሾሙና ስትመረጡ ህዝብ መርጧችሁ ሳይሆን ጠቆሙ ያስቀመጣችሁ አካል ጠቆሙ ሲያስቀምጧችሁ እድላቸውን እስኪ እንመልከት። ጥሩ ሊሆኑ ይችላሉ፣ ምናውቃቸው ከሌ ናቸው ብለን ነበረ። ነገር ግን ሳይሆን ቀረ። አሁን እየሆነ ያለው እርስ በርስ መባላት ነው፣ እርስ በርስ መፋጀት ነው። ስለዚህ ይህን ጉዳይ ቦታ ሰጥተውት የኡማ ጉዳይ አስጨንቋቸው፣ የኡማው የኢማኑ መውረድ የኢማኑ መቀነስ ከዒባዳ መራቁ ከዕልም መራቁ አስጨንቋቸው ለዚህ ቦታ ሰጥተው አንድ ፈትዋ ይሰጣሉ ብለን መጠበቅ በጣም ሞኝነት ነው ሊሆን ይችላል። ግን እንጠብቃለን። አሁን ቢሆን አማራጩ ስለሌለን አሁንም እነሱንም እንጠይቀው። ሰሙንም አልሰሙም ህዝቡ ወደ መስጂድ መልሶት በጥንቃቄ የዚህ በሽታ ስርጭት የጤና ባለሙያዎች መንግስትም ጭምር የተናገረውን ነገር እየተገበርን ጥንቃቄ እያደረግን የተለያዩ አገር ዓለሞች ላይ ወደ መስጂዶቻቸው በጥንቃቄ እንደተመለሱት እኛስ ሀገር ምን አለ ወደ መስጂድ እንድንመለስ ብታደርጉን። ፌዴራል መጅሊስ ያላችሁ አረ ኺላፍ ወደ አላድሩ አላህን ፍሩ። የቂያማ ቀን አላህ ፊት መቅረብ አለ። አላህን ፍሩ። ዓሊሞች አላህን ፍሩ ሊባሉ ይገባል። አይደለም ዓሊሞች አላህ ነብይንም አላህን ፍራ ያ አዩሃ ነብዩ እተቂላህ አንተ ነብይ ሆይ አላህን ፍራ ብሏቸዋልና ዑለማ ፌዴራል መጅሊስ ላይ ያሉ ዑለማዎች ከየትኛውም ጎን የሆናችሁ ሱፊያም ሰለፊያ ይባል ሌላም መጠሪያ ስም ካላችሁ አላህን ፍሩ። ኡማውን በጥንቃቄ ወደ መስጂዱ እንዲመለስ ጥሪ ልታደርጉለት ይገባል ያለሁኝ። እስከዛው ጊዜ ድረስ ግን ከሰሙ ሰሙ፣ ካልሰሙ ግን ምን አለ በየአካባቢ ያላችሁ ተወያይታችሁ ተነጋግራችሁ በጥንቃቄ በጣም በጥንቃቄ እስላም በሚፈቅደው ጥንቃቄ ሁሉም ወደ የመስጂዱ እንዲመለስ ቢደረግ ምን አለበት እላለሁ። በሰማነው ምን ስራ ሰው አላህ አድርገን
እስከዛው ድረስ የተመለሰም ተመለሰ በጥንቃቄ ኮሮና ቫይረሱ በሽታ እንዳይነካን ካለብንም ወደ ሰው እንዳናስተላልፍ መደረግ ያለበትን ጥንቃቄ ያደረግን እንድንመለስ ከተደረገ እሰየው። ካልሆነ ግን በያለንበት እባካችሁ አላህን እንፍራ፣ በዲናችሁ በርቱ፣ ተጠናከሩ። በግላችሁም በቤታችሁም በሥራ ቦታም በየትኛውም ቦታ ያላችሁ የአኼራ ነገር ወሳኝ ነው። ለአዱንያ እንደፈለጋችሁ የተንቀሳቀሳችሁ ለዲናችሁ ግን እንዴት ችላ ትላላችሁ? እንዴት ዲናችሁን ትዘነጋላችሁ? አላህን እንፍራ እያልኩኝ ምን አለበት እንደ ሐሳብ ነው አቀርበው ምን አለበት ለው ዑድና ኢላ መሳጅድና ቢሐዘር ምን አለ ወደየ መስጂዶቻችን በጥንቃቄ ብንመለስ እላለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።